እኔ ኤርፖርት ላይ ምን ያህል ግራ እንደገባኝ እኔ ነኝ የማውቀው። ሲመልሱኝ እኔ ምን ያህል አሁን ወዴት ነው የምመለሰው? በቃ ምንድን ነው ምለው? ማን ነው አሁን ድጋሚ እንደገና ፕሮሰስ አድርጎልኝ የምመለሰው? ወላሂ ነው ሁለቴ የመጀመሪያው እሺ፣ በሁለተኛው ስትመለስ ወይ ደግሞ ፕሌን በረራ ተሰርዟል ምንም ልናደርግልሽ አንችልም ስትባል ይሄ ቪዛ ያወጣችልኝ የራሱ ምንድን ነው ችግር አለ ወይ ለምን አትጠይቂም እስከ ማለት ደርሳለች። የኔ ስህተት መስሏት ማለት ነው። እና ብቻዬን የቀረሁት ኤርፖርት ላይ ማለት ነው። አላህ ለምን ምንስ ይሄን ያህል በድዬ ነው? በቃ ብቻ ዙሪያውን አየሁ ኤርፖርቱን። የኔ ጥፋት ምንድን ነው? ምን ሳጥፍቼ ነው? በቃ ለሰው እኔ ይሄን ያህል ክፉ አይደለሁ። እዚህ ኤርፖርት ሁለት የመመለስ ምን ማለት ነው ብዬ ራሴን ጠይቄያለሁ። ምንድነው የቱ ጋር ነው የተሳሳትኩት? እኔ አሁን አይደለም ማልቀስ የጀመርኩት ዱባይ ነው። ብዙ ነገር አሳልፌያለሁ፣ ብዙ አልቅሻለሁ። ከቅርብ ሰዎች ጀምሮ እንዳልነበርኩ ተቆጥሬያለሁ። ወላሂ ነው የምልህ። ሰው ሚዲያ ላይ ወጥቶ ስላወራ አይደለም እንዲህ ሲባል እሺ አዎ ነው የምለው። ለምን ላለማውራት ባወራ ምን እንደሚመጣብኝ ስለማቅ ማለት ነው። እና እየለመነች ነው እባላለሁ። እሷ በተቸገረች ቁጥር እኝኝ ትላለች ይባላል። መቼ ወጥቼ እኔ መቼ ሚዲያ ላይ ወጥቼ መቼ ሰውነቴ ሁሉ ይንቀጠቀጣል። ገብቶሃል? ለምን አላወራም? ለምን አልችልም? ለምን አልናገርም? እንደ ሰው እላለሁ ግን አልችልም። ይኸው እምባዬ ያስጠቃኛል መልሶ ማለት ነው። ወላሂ ነው የምልህ በቃ ሱብሃንአላህ። ወደ ተወለድኩበት ቦታ አልመለስም ብዬ ነበር። በቃ እዚሁ አዲስ አበባ እንደምሆን ሆናለሁ። አልመለስም ብዬ እህቴ ናት እኔ እፈልግሻለሁ ለእኔ ኑሪልኝ ያለችኝ እህቴ ናት። ወላሂ መኪና ውስጥ ሁሉ መግባት ፈልጌ ነበር። ምክንያቱም ሰው ካላወራክ ሊረዳ አይችልም ያለህበትን ነገር ማለት ነው። በጤና የፈተነኝ፣ በትዳር የፈተነኝ፣ በቤተሰብ ሞት ፈተነኝ። ምንድን ነው ያጠፋሁት እስከ ማለት ደርሻለሁ። በሰብር ስላለፍኩ ነው ወይ ብያለሁ። እና ሊላሂ ወኢና ኢለይሂ ራጂዑን። ኮምብሪንግ ካርጉኛ ጀማ አንድ እንደዚህ ምንም ላይፈጥርልህ ማለት ነው። ምን ሆንክ? ምንድነው ችግርሽ? ምንድነው የቸገረሽ? ይልና ይሰማና ያ ሰው በዛው ይጣፋል ማለት ነው። ወሬ ለማቀበል ይሁን እንዲሆነሽ ለማለት ይሁን እሳይ ለማለት ይሁን አይገባኝም አንዳንዴ ማለት ነው። ብዙም ጊዜ ችግር የማልናገረው ለዚህ ነው። እኔ በቃ ለዛሬ በቃ ኢና ሊላሂ ወኢና ኢለይሂ ራጂዑን። የፈራሽው ነው የሚመስለው። እንደኛ ሰው ዝም ስትይ ወይም አደበኛ ያረግሽም ዝም ስትይ ተሳዳቢ አይመስለውም። እሱ ብቻ ተሳዳቢ፣ ዝም ታልሹ ደግሞ እሱ ብቻ ጀግና። በቃ የሰፈሩ ሰው ሁላ መጥቶ አንቺ ላይ ነው የሚቆልለው። ጭንቅላትሽ ላይ ቆልሎ በቱን ያንን ስዝቂ እድሜ ልክ ነው። ስለዚህ ማን አባት ቆልላለው ላይ
መናገር መቻል አለብሽ። ዝም በል ማለት አለብሽ። ምን ሆነሻል አንቺ ሁልጊዜ ያልቅሰሽ? አመት ሙሉ አንድ ሰው ያለቅስም خلاص አመት ሙሉ አንድ ሰው አይችልም። ተተናገረሽን ሰው መናገር መቻል አለብሽ። ዝም በል ማለት መቻል አለብሽ። የመጣውን ነገር መጋፈጥ አለብሽ። خلاص አንቺ አሁን ላይ አንቺና አንቺ ብቻ ናችሁ ያላችሁ። ማንም ጓደኛ ዘመድ የለሽ። ስለዚህ ራስሽን ለማትረፍ ራስሽ መሆን አለብሽ። መናገር አለብሽ። ይክሩ ዝም አትበይ። ስለዚህ አሁን ላይ አንቺ ወደ ዱባይ የምትመጪበትን ንገሪ። የቸገረሽን ወላሂ ህዝብ ይወድሻል። ሁላችንም ከኔ ጀምሮ ተሐያት ጀምሮ እናከብርሻለን። ያልሽንን በይን እናረግልሻለን። ተጎንሽ ነው። አሁን ብዙ ነገር ይዞ ይመጣል። ገብቶሃል ከምትል እንደዚህ ነው እንዴ ትላለህ። ገባህ? እኔ አሁን አንድ ቃል ብተነፍስ ደሜ መራራ ነው። ብዙ መዘዝ ይዞ ይመጣል። ብዙ ማለት ነው። ግን አሁን አልችልም። እኔ ደክሞኛል። ወላሂ ምንም ነገር መቋቋም አልችልም። ግን ደህና ቦታ ስንሆን አብረን እናወራዋለን። እዚህ ሚዲያ ላይ እናወራዋለን። ምክንያቱም እንዲህ ነው ማለት አልችልም። ብዙ ነው ነገሩ። እንዲህ ተወርቶ የሚያልቅ አይደለም። አልሐምዱሊላህ እንደዚህ ስለ ራሱ ተረርታ የለ ወይ እንዲህ ተደርጎላት የለ ወይ ከዚህ በላይ ምን እንሁን የሚል ነው የሚበዛው ማለት ነው። ገብቶሃል? ሰው ሀበሻ አንጠልጥሎ ነው የሚያስቀርህ። እኔ በዛሬም ልመና የለብኝም። ብዙ ነገር ተብዬ ነበር። በስራ ነው የምታወቀው። ገብቶሃል? በውስጥ አወራሃለሁ። ለማንኛውም አይዞሽ ፍሩ፣ አላህ ችሎታውን ይስጥሽ። እኛም የሰው ልጅ ምላስ የማይገለው ነገር የለም። ጧዕን ነው የሚለው ምላስ የሚባለውን ልክ እንደንትን ነው። በብረት ተወርሮ አንድ ሰው ምሳሌ አንድ እነዚህ በእንትን በጦር ተወርሮ እንደዚህ እንደሚወጋ ነው የሚለው ምላስ ብሎ ማለት አንድን ሰው መናገር እንደዛ ነው የሚጎዳው። ጦር እንደዚህ ችካል ያለው ጦር እንደዚህ ወርሮ ሆዱን እንደመውጋት ነው ይላል። ምላስ በጣም አደጋ ያላት ነገር ናትና የሰው ልጅ ይሰብራል። ስለዚህ አንቺ ደግሞ ጠንካራ ሴት ሁኚ። አሁን በኋላ ላይ ማንም ሰው ላንቺ መንጣት አይችልም። ማንም ደግሞ ማንንም ሊፈራው አይችልም። ማንንም ሊያከብረው አይችልም። ስለዚህ ሰው አይስበርሽ፣ ንግግር አይስበርሽ። ጭክን ብለሽ አንቺ ጠንካራ ሴት ሆነሽ ታላለፍሽው ከላስ ነገ መሰባርሽ አይቀርም። አሁን ላይ ያለሽበት አንቺና አንቺ ብቻ ናችሁ። ህይወትሽን ላለመስጠት መጋፈጥ ብቻ ነው ያለብሽ። መጣበት ቦታ ላይ ማልቀስ ደግሞ አታልቅሽ። በፊትኛ ስናቅሽ እኮ ቱክቱክ በለለን ጊዜ ስንመለከትሽ በጣም ጎበዝ ጠንካራ ነበር የምመስሉ። አሁን ላይ ግን እያለቀሰሽ እንባ እየቀደመሽ ነው። ለሽ خلاص የሰው ልጅ እኮ ማንኛችንም አቧራ ለብሰን ነው የተነሳ ነው እዚህ ቦታ ላይ። ወደኔ ብትመጪ ብዙ ጊዜ ነው አቧራ የቃምኩት። አይነሳም ብለው ጥላቶች ሁሉ አልብሰውኝ አራግፌ ነው የተነሳሁት። አሁን ላልወርቅላቸው በራሴ ቃል ገብቼ ከአላህ ጋር ይሄው ይዣለሁ መግተርተር። አንቺም ልክ እንደኛ አቧራሽን አራግፈሽ መነሳ ነው። እኛ ሰው ደግሞ ትልቁ የሚጎዳን እኛ ደግሞ ይሉይታ ነው። አንቺ አንዱ ደግሞ ይሉይታ አለብሽ። ሰው ምን ይለኛል? ለሐቢብ ይሉይታ የለም፣ ይሉይታ ነው። እና አብሽሪ፣ እኛ ተጎንሽ ነን። አሁንም የመንጣት በቅርብ ቀን አሁን ወደ ዱባይ የመመለስ እድል አለሽ። ቪዛሽን አድስልሻለሁ ብላኛለች።